ተመስገን ብሎ መጠቀም እንልም ተመስገን እንልም። እሺ አይ ወይ በትርጉሙ ወይም ደግሞ ቀጥታ ስሙ ነው የምንጠቀመው ማለት ስም አይቀየርም እኮ በቃ መሐመድ አሁን ለምሳሌ ብራዘር ለምን አይ ቆይ ለምን ደነገጥክ የስሙ ትርጉም እኮ ነው ፕሊዝ ከዛ በኋላ አሁን ኢየሱስ ወይም ደግሞ አልመሲህ ወይም ጆሹዋ አለ በአረብኛ ስትጠቀም ስሙን ራሱን ነው መውሰድ ያለብህ ወይስ ትርጉሙን ነው መውሰድ ያለብህ? ይኸውልህ ምን አለ መሰለህ ፈታ ቆይ ለምን ባባ አይ ስሙን ነው እንጂ ሌላ ምን እንወስዳለን? በቃ ስሙ ቁጭ ብለዋል አይደል? ወይ በአረብኛ ወይ ምንድነው ጆሹዋ ነው እሱ መጠቀም አለባቸው ወይም ደግሞ ከሱ ጋር ለሱ የተሰጠው ስም አለ ትርጉም አለ። ለምሳሌ አልመሲህ አለ አይደል? አልመሲህ የሚባል ስም አለ። ወይ እሱን ከተጠቀሙት ኢሳ ከዚህ ጋርም አይገናኝም ከአልመሲህ ጋር ማለት ሌላ ስም ማለት ነው። ሲጀመር ይሄ አሁን የነሱ ኮምፕሊኬሽን ነው። ኢሳ እኮ ፈታ አልገባኝም። አሁን ያልኩት አሁን ለምሳሌ እነሱ ሊትራሊ ቆይ እዚህ ጋር መሐመድ የሚለው ኢሳ የሚለው ትርጉም የለውም። በእናንተ የኢሳ ትርጉም ታውቀዋለህ አታውቀውም? እኛ ግን ማን ነው ዮሹዋ ወይ ደግሞ ኢየሱስ የሚለው ትርጉም አለን እኛ። በነገራችን ላይ ትርጉሙን ንገረኝ። አዳኝ የዓለም መድኃኒት ማለት ነው። መድኃኒት ማለት ነው። መድኃኒዓለም አዎ አልመሲህ ማለት ምን ማለት ነው? መድኃኒዓለም አልመሲህ ምንድን ነው? ያው መድኃኒዓለም ማለት ማዳኝ እኮ ነው። ያው እኮ ነው። አየህ ይኸውልህ ሁዲን ይኸውልህ የኢሳን ስም ምንድነው የአልመሲህን ስም ምን ብለው ተጠቀሙት እነሱ? ወይ ቀጥታ መውሰድ ይቻላል። አንድ አማራጭ ይኸውልህ አንዱ ምርጫ ቀጥታ መውሰድ ነው ስሙን፣ ወይም ደግሞ ትርጉሙን ትወስዳለህ እኮ አልኩህ። አሁን ኢየሱስ ሲባል ትርጉሙ የአልመሲህን ትርጉሙን የወሰዱት፣ ኢሳ ደግሞ የአልመሲህን ትርጉም አይደለም የያዘው ሌላ ስም ነው የተሰጠው። አሁን የስሙን ትርጉም ነው የፈለከው ወይስ ስሙን ራሱን ነው የፈለከው? ስም ሲወሰድ ወይ ቀጥታ ትርጉሙን ነው ቀጥታ ስሙን ትወስዳለህ ወይም ትርጉሙን ትወስዳለህ እያልኩ አይደል? አልተስማማንም በዚህ። አይ እኮ ልክ ነህ። አሁን ለምሳሌ ይኸውልህ በአረብኛው ኢየሱስ ብሎ ለማልተቀመጠም ነው የምትለው ብራዘር። ይኸውልህ ሜቢ ክሊር ላድርግልህ ዮሹዋ የሚለው ስም ማለት ነው ወደ አማርኛ ሲመጣ ወይ ወደ ግዕዝ ነው። በነገራችን ላይ ኢየሱስ ማለት በግዕዝ ነው። በነገራችን ላይ ፊደሎች የሉም፣ ፊደሎች ይጎላሉ ማለት አሁን ፍቅር የሚል ፊደል ስም ጻፍ ብትባል በእንግሊዘኛ ቅ የምትባል ፊደል በእንግሊዘኛ ስለሌለች ፍቅር ትላለህ። ሳውንዷ ይለያል። ኦኬ እቺ የምታወጣው ድምጽ ስለሌለ ማለት ነው። ሶ በግዕዝ ስታመጣው ሸሹ ምናምን ቆይ አንድ ጊዜ ማሚላ ሸሹ ምናምን የሚሉት ፊደሎች ስለሌሉ ኦኬ ዮሹዋ የሚለው ማለት ኢየሱስ ወደሚለው መጣ። ሂድ ወደ ከግሪክም ከእንትንም ስትወስደው እንደዚህ አይነት ሚኒንግ ነው። ጊሰስ ምናምን የሚሰጥ ትርጉም ስሙ ሲወስዱት ድምጸት ስለሌለ እንደዛ ወሰዱት። ወደ አረቦቹም ስትሄድ ደግሞ አረብኛው ላይም እንደዛ አይነት ድምጸት ስለሌለ ምን አይነቱ የሱህ አሉት። የሱህ ብሎ ነው የጠሩት አረቦቹ የሚጠሩት ማለት ነው። ኦኬ በትክክለኛ በባይብላቸው በዋናው ባይብላቸው ላይ የሱህ ብሎ ነው ያስቀመጡት። ለምን ፊደል ስለሌለ ቀጥታ ስሙ ስለወሰዱት ማለት ነው። ድምጸቱን ልታገኝ ሁሉም ቋንቋ ላይ ተመሳሳይ ድምጽ ስለሌለ ማለት ነው። ከዛ አንፃር ነው ኢየሱስ የተባለው። ሶ በቋንቋው የሱህ ነበር ማለት የነበረባቸው ስሙን ቢወስዱት፣ ቀጥታ ስሙን ቢወስዱት በአረብኛው የሱህ ነበር ማለት የነበረባቸው። ኢሳ አሉት። ከየት ትርጉሙን ነው የወሰዱት? ምኑን ነው የወሰዱት? አይ ይኸውልህ አሁን ስሙ ለምሳሌ የተለያየ ስም ቢወጣለትም ስሙ በተለያየ ስም አይነት እንትን የለውም ማለት ነው። ማለት አሁን ማታወጣም ቋንቋ ነው የምትጠቀመው ብራዘር። ስም ከኋላ ወጣህ ወይ ሚኒንጉን ትወስዳለህ ወይ ደግሞ አይ በየስሙ ትርጉም አይኖረውም ወይ ለማለት ፈልጌ ነው። ያ ኢየሱስ ሚለውም እንትን ሚለውም ኢሳ ሚለውም በየስሙ የየራሱ ሆነ ትርጉም አይወጣለትም። አልሃዲ አንዴ ሰማማ ኢሳ መድኃኒቴ ነው ብለህ ታምናለህ? እንደዛ አላንም። አሁን ስለ ስም እያወራን ነው እንዴ ስለ መድኃኒት ምናምን አይደለም። ታምናለህ ወይ? አዎ ወይ አይ አዎ አምናለሁ። አይ ሌላ ጥያቄ እኮ ሌላ አይደለ? ይኸውልህ አታምንም አይደለ? ቀላል እኮ ጥያቄ ነው እኮ ሌላ ጥያቄ ነው ያመጣው። ይሄን እንጨርሰውና ከዛ በኋላ ሌላ ጥያቄ ነው። እኛ አሁን ስለ ስም እያወራን ነው ብለህ ታምናለህ? እሺ ኢሳ መድኃኒቴ ነው ብለህ ታምናለህ? ኢሳ መድኃኒቴ ነው ብለህ ታምናለህ? ማለት መድኃኒቴ ስትል አልገባኝም። አዳኜ አምላክ አዳኜ ብለህ ታምናለህ ወይ? አይ አምላክ አይደለም ነብይ ነው ለኔ እኮ ኢየሱስ የሚለው
ኦር የሸዋ ከሚለው የመጣው ስም ትርጉሙ አምላክ አዳኜ እንደዛ ነው ትርጓሜው። ኦኬ ስለዚህ አሁን ኢሳ እና የሱ በአረብኛው የሱ ሲባል አንድ ናቸው ካልክ ሲተረጎም አንድ ነው ካልክ ኢሳ የሚለው አምላኬ አዳኜ ነው ወደሚል ትርጓሜ ይወስድብሃል። ስለዚህ አይደለም እንደ ቁርአን አይደለም ያልኩት እኔ እንደዛ አይደለም ያልኩት እንደ መጽሐፍ ቅዱስ ነው ያልኩት። ታውቃለህ ብዙ ስም ስላለው በዛ በብዛቱ ስም ትርጉም ለእያንዳንዱ ስም አይኖረውም ወይ ነው ያልኩት። ታውቃለህ አንድ ስም ከሆነ አንድ ትርጉም ነው የሚኖረው። ለምሳሌ ከአብርሃም መጀመሪያ ላይ ስሙ ራሱ አብርሃም አልነበረም አይደለም አብርሃም። ስለዚህ ኢቨን ስሙ ሲቀየር ካለው ከባህሪው ጋር ራሱ ይገናኛል አይደለ? የህዝቦች አባት ማለት ነው። በደንብ አይሆነው ሌላ ሰው ኤክስፕሌን ሊያደርግ ይችላል፣ ግን እያንዳንዱ ትርጉም አለው። ያህዌም ሲባል የተሰጠው ስም ሆኖ ሳይሆን ያ ባህሪው ነው ያለና የነበረ እንደሆነ የሚያሳውቅ ማለት ነው። ኦር ደግሞ አልፋና ኦሜጋ አይደለ? እነዛ ነገሮች የአምላክነት ባህሪዎችን መገለጫ ናቸው። ቅድም እግዚአብሔርን ብለህ እንትን ስትል ባህሪውን ነው የዓለም ገዢ እንደሚሆን የሚያጣቅስ ስሙ ነው። አዲሴም ታይም ደግሞ በቤተ ክርስቲያን እግዚ አብ ሄር ብለው የሶስቱን አንድነት መግለጫም ተደርጎ እንትን ይባላል። ስለዚህ እነዛ ነገሮች በባህሪ የተሰጡ ስሙ። አዎ አላህ ማለት በቋንቋ ደረጃ አምላክ ማለት ነው። ይሄኛው አምላክ የሚለው የአረብ ክርስቲያኖችም ሊቀበሉት ይችላል። በአረብ ሀገር ማንኛውም አይነት ጣዖት የሚያመልኩ ሰዎች አምላካቸውን አላህ ብለው ይጠራሉ። ልዩ የሚያደርገው እኛ አምላክ ብለን አይደለም አምላካችን የምንጠራው በባህሪው እግዚአብሔር በሚለው በባህሪው ስሙ ነው የምንጠራው። ልዩነቱ ነው። ስሙን ያሹ ብሎ ማን ያወጣለት ስሙን? እንትና ሁዲን አሁን ገብቶታል። አውቆም ሊሆን ይችላል። አሁን ወደ ርዕሳችን እንመለስና ቃል የቀደሙን ጽሑፍ ያውጣው። የቀደሙን ጽሑፍ አውጣውና እስቲ በዚህ ዙሪያ እስቲ ሀሳብ ስጥ ማሜ። ማን ነው? ቆይ ምን አለ መሰለህ፣ አሪፍ እየገባኝ ነው፣ ግን በዚህ ጉዳይ እንዳናወራ ሊሆን ይችላል። አይደለም ትንሿን ነገር ዋናውን ሳይሆን ትንሿንም አልረዳ እያልክ ስለነበረ አይደለም። አሁን እየተረዳሁት ነው። አሁን ስሞቹ ያወጣውን ሰው ይንገረኝና በቃ ወደዚህ እንገባለን። በልዩነት እንያዘውና ሁዲን በቃ ይሄኛውን በልዩነት በቃ አልገባህም ብለን እንያዘውና አይደለም አልገባህም አይደለም ይገብቶኛል፣ እየገባኝ ነው። ምናልባት ርዕስ የጀመርነውን ርዕስ ምርጥ ርዕስ ነበር። ያ ርዕስ እንዳይታው ጽሑፉን ወደዛ አድርገው ቃል እስቲ በዚህ ጉዳይ ምን ትላለህ? እስቲ አንተ ትምህርት ከተማርክ ስለ ሳይንስ የምታውቅ ከሆነ ይሄ ነገር ከሳይንስ ጋር አልተጋጨም ወይ? ቁርአን እስቲ አንብቡ። ስለ ሳይንስ ፈጣሪ አያውቅም? ገባኝ እኮ ማወቅ ነበረበት፣ አላወቀም። እዚህ ጋር አይደለም ስለ ሳይንስ ፈጣሪ ሊነግረን አይችልም። አንተ ስለ ሳይንስ ፈጣሪ አላወቀም፣ ተሳሳተ። ይኸው እዚህ ጋር ይኸው ቁርአን ላይ ተሳሳተው ነው። እሺ ምን ብሎ ተሳሳተው? አንብበው እስቲ። ይኸው አንብብለት። አንዴ ቀጥሉ። አንዴ ቃል ያ ሁዲን ተምረሃል አለ። ቢያንስ የተወሰነ ክላስ ተምረሃል የተወሰነ ክላስ ተምረሃል ብዬ አስባለሁ። ነች የምታንጸባርቀው ወይስ ጨረቃ ነች? ፀሐይ የራሷ ኢነርጂ ያላት ማን ነች? ፀሐይ ነች ወይስ ጨረቃ? እዚህ ጋር ይውልቃል። እዚህ ጋር ስለ ኤነርጂ ምናምን አይደለም የሚያወራው። መጀመሪያ አንብበው። አይ ጥያቄ ጠየቅኩት። ጥያቄውን እንትን ብሎላ። ቆይ አንዴ ስለ ኢነርጂ አይደለም የሚያወራው። ልክ ነህ። እሺ አሁን አሉዲን ይሄ ምን ይላል መሰለህ? አንተ የምታውቀው ብርሃን የምትሰጠው ፀሐይ ናት ጨረቃ ናት የምትሰጠው? ሙሉን እናንብበው። አብዱልፈታ ሙሉን እናንብበውና እንረዳው። በደንብ አንብበው እስኪ አንብበው። ቆይ አይደለም
ስለ ሳይንሱ እናውራ መጀመሪያ። ብርሃን ለአዲ አይደለም ፈታ ቁርአን ከፍተን ስለ ሳይንስ እናውራ። ስለ ሳይንስ አይመለከተኝም። ቁርአንን ተወው መጀመሪያ ተወውና ብርሃን የምትሰጠው ፀሐይ ናት ጨረቃ ናት? እኔ ደግሞ ስለ ሳይንስ ማውራት አልፈልግም። ይቅርታ ፈታ። ኦኬ በቃ ስለዚህ አታውቅም ማለት ነው። የሱ ቀጥቀለ ደግሞ አይደለም ፈታ ጎበዝ። እዚህ ጋር ቁርአን ከፍተን ስለ ሳይንስ መተርጎማ ይኸኛው አይገባህማ። የሱ መጀመሪያ በሳይንሱ መሰረት ብርሃን ሰጪ ፀሐይ ናት ወይስ ጨረቃ የሚል ነገር እሱ ካልገባ ወደዚህ መሄድ አንችልም። አብዱልፈታ አይደለም አብዱልፈታ ወንድሜ መሄድ አንችልም። ይኸውልህ አልሁዲን አንሄድም። እሺ ቆይ ስማኝ፣ ይሄ ላንተ አይመጥንማ ርዕሱ እንዴ። በደንብ አድርጎ ይገባኛል ይሄ ነገር የመጨረሻ ሲል። እሺ ብርሃን ሰጪ ፀሐይ ናት ወይኔ ብርሃን ሰጪ ፀሐይ ናት ጨረቃ? ይሄ ይኸውልህ ስለ እንደ ሳይንሱ ነው ምናምን መጀመሪያ እንደ ሳይንሱ ብርሃን ሰጪ ፀሐይ ናት ጨረቃ ናት? ይሄ ስለምንድን ነው የሚያወራው? እዚህ ላይ እናውራ። ወይኔ እኮ ምናወራው ከሳይንሱ ጋር ለማነጻጸር ስለሆነ እያነጻጸርን ስለሆነ መጀመሪያ ሳይንሱ ማወቅ አለብህ። ብዙ ካላወቅ ደግሞ የትርጉም የለውም ማለት አንተ ትርጉም አይሰጥም። ቁርአኑን ከሳይንስ ጋር ነው እያወዳደርክ ያለው? አዎ ይሄ ደግሞ አያስኬድም። አፈት አያስኬድም። በቃ ስለዚህ ሳይንሱን ካላወቀው ልክ ነው፣ አያስኬድም እኮ። እኔ ስለ ሳይንስ ምንም አላውቅም። ስለ ቁርአኑ ግን ልንገርህ ምን ለማለት እንደፈለገ። አይ በቃ ስለ ሳይንሱ ኡስታዞች ስማ 1100 ቆይ በቃ እንደዛ ሳይሆን መረዳት አልፈልግም ምናምን ነው የሚባለው እንጂ ስለ ሳይንስ እናወራ ምን ማለት ነው? ለማስረዳት ይከብዳል ወንድሜ። እንዴ መጀመሪያ ስለ ሳይንሱ ማወቅ አለብህ። ኧረ አብዱ ገብቶት ነው እባክህ፣ በደንብ ስለገባው ነው። ምክንያቱም ሉክ በደንብ ልብ እንድትሉ የምፈልገው ነገር ሙስሊሞች እስልምና ቁርአን ሳይንስ ነው እያሉ በግልጽ በአደባባይ የሚያስተምሩት ትምህርት ነው። በድፍረት ወጥተው መጽሐፍ የሚጽፉ ናቸው። ቁርአን ሳይንስ ነው እኮ አይደለም ሳይንስ ነው ብለው ቃል አሁን ልክ ሲያዙ ጨረቃ ከፈሉ ናሳ አረጋገጠ ይላሉ። ናሳን ያላልኩም እስኪል ድረስ መግለጫ እስኪያወጣ ድረስ ናሳ አረጋገጠ ብለውናል። አልሰማችሁም? ብቻን ጆክ እኮ ስለ ሳይንስ ከሆነ ቁርአኑን ይሄ ሪሱን አጥፋውና ስለ ሳይንስ እናውራ። ቁርአን ከፍተህ መጀመሪያ ስለ ሳይንስ እናውራ፣ ከዛ በኋላ ወደ ቁርአን እንመጣለን። ይሄ ማምታታት ነው። ልክ አይደለም ሰውየው። በነገራችን ላይ ይሄ በጣም ግልጽ የሆነ በጣም ጥርት ያለ ማንም ሰው ዳውት የማያደርግበት ብርሃን ሰጪ ማን ነው? ይሄ እውነትን ነው። ጥርት ያለ ግልጽ የሆነ ነገር ነው። ሳይንሱን ተውና ስለ ቁርአኑ አውራ፣ አንብብ። ሳይንሱን እኛ ደግሞ ሳይንሱ ደግሞ አስፈላጊ ነው። አንተ የተማርከው ትምህርት ገደል ይግባ። ይሄ እኮ ማለት እኮ አንተ የምታውቀው አሁን ለምሳሌ ነጭ የሆነ ነገር ጥቁር ነው ቢል ቁርአን መቶ ጥቁር ለት ነው እንዴ? ሳይንሱ እኮ ግድ ነው። ሳይንሱ እኮ ሪያሊቲ ነው። መጽሐፍ ቅዱስን ከፍቼ መጀመሪያ ስለ ዓለም እናወራ ልበለ ይሆናል። እናወራለን፣ ችግር የለም። ግን እኛ እንደዛ አይነት ሐሳብ በቃውን ገብቶኛል። ስለዚህ አልሁዲን ርዕስ ለማስቀየር ነው የመጣው ማለት ነው። ወላሂ ርዕስ ለማስቀየር አይደለም። በቃ እንደኔ ሆነ አስበው አንተ እንደዚህ አይነት በቃ ርዕስ ለማስቀየር ካልሆነ ደግሞ ርዕስ ለማስቀየር ካልሆነ ሳይንሱን ስለማታውቀው ይሄን ነገር ልክ ነው አይደለም ወደሚለው መሄድ አትችልም። እስኪ እንደውም ሰው ይማርበት አብዱል ፈተና ለሰው ግልጽ እንዲሆን ማለት ነው። እንደው ሳይንሱን እሺ እንዝጋለህና እዚህ ጋር አላህ እያለ ያለው አንጸባ ብርሃን የሚሰጠው እያለን ያለው ፀሐይ ነው ወይስ ጨረቃን ነው? ማንበቡ ይቅር። በቃ ጥያቄው እንደዚህ ነው። ሂድ በቁርአንና ቁርአኑ እያለ ያለው እርሱ ያ ፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው ይላል። እዚህ ጋር ብርሃን ሰጪ ማን ነው? ጨረቃ ነው ፀሐይ ነው እያለ ያለው አላህ ያደረገ ነው የሚለው አይደል? ያደረገ ነው። አዎ ማን ነው አድራጊው? አላህ። ኦኬ ምንድን ነው ያደረጋቸው? ፀሐይን ምን አደረጋት ማለት ፀሐይን ምን አደረጋት ስትለኝ ይኸው ምን ይላል መሰለህ? እነርሱ ያ ፀሐይን እንጸባራቂ ጨረቃንም አብሪ ያደረገ ነው የዓለማትን ቁጥርና ሂሳብን ታዋቂ ዘነን ለእርሱ ማስፈሪያዎችን ቃል አይ በቃ የሳይንሱ ካላወቁ ምንም ጥቅም የለውም እኮ ቃል ከንቱ አልፈጠራትም። አይ ሳይንሱን ከዛ እናብራራለን ብዬ ሌላ ሰው መጥቶ የሚያስረዳ ሰው ካለ ያስረዳ ይናገር እንጂ አሁን እኮ ጨረቃንና ፀሐይን ጊዜ መቁጠሪያ አድርጎ ፈጣሪ ፈጠረልን። በቃ ምንድን ነው ጎበዝ? ልክ ነህ አንተ ልክ ነህ። ቆይ ራሳችሁ አይደላችሁ እንዴ ቁርአንና ሳይንስ? ቁርአናችን በሳይንስ የተደገፈ ነው፣ ሳይንስ ያረጋገጠው ነው፣ ከሳይንስ ጋር አይጋጭም ብላችሁ የምትሰክሱ እናንተ አይደላችሁ እንዴ? ጀለ የሳይንሱን አያውቀውማ። ስለዚህ ስለ ፀሐይ አሁን ስለ ሳይንስ አላውቅም። አያሳቂ አያስቅም። የሳይንሱን ካላወቀው ይሄኛው መናገር አይችልማ።
እኮ ልክ ና አለማወቅ ኃጢአት አይደለም። ዝም ብለሽ አንቺ ትገለፍጣለች ተዋት እሷን እና ቁርአን አንጥተክልኝ እንዴት ስለ ሳይንስ ታወራለህ ካልከው እኮ ጀለስ እኮ ይሄን ነገር ታምኛለሽ አንቺ ማለት አላቅም ያባት ነው በቃ እኮ አላቅም ማለት መብት አይደለም እንዴ? ስለ ሳይንስ አላወራም ማለት መብት የለኝም። መብትክ ነው ያንተ መብት ነው ግን ቁርአን አንጥተህልኝ እንዴ ስለ ሳይንስ ጠይቀኛለህ እኮ እንዴ መጽሐፍ ቅዱስ ከፍቼ ምክንያቱም ዘመዶችክ ኡስታዞችክ የሚጠቀሙበትን ነገር ገደል እየከተትከው ነው ማለት ነው። በሳይንስ ፕሩፍ ተደርጎልናል ቁርአናችን ሳይንስ ይደግፈዋል የምትለው ማለት ነው። ቃልዬ ሶሪ በጣም ምን እያልሽ ነው? ስለ ሳይንሱ መጀመሪያ ሳይገባው ስለ ሳይንስ ታውሮ ይደል ብትዩ ምን ጥቅም አለው? መጀመሪያ ስለ ሳይንሱ ለምሳሌ ውሃ ማለት H2 ምንድነው ሃይድሮጅን ምንድነው ፕላስ ኦክሲጅን የሚባለው ነገር ካላወቀ ስለዛ ማውራት ምን ጥቅም አለው? አትሉ የለን በበለሽ እንትን ልትዩ ነው እንዴ? ይሄ ልጅ እኮ በቃ ስለ ሳይንሱ አያውቅም። ጀን ለዚህኛው ወሬ አይሆንም ማለት ነው። በቃ አለቀ እኮ በቃ መዝጋት ነው። እሷ ስትል እኮ ትሉ የለ ሲባል ኡስታዞቹ እንደዛ ብለው በጣም በድፍረት መጽሐፍም ስለጻፉ ስለሚያስተምሩ እንደዛ ብለው ይናገራሉ። ይሄ ልጅ አሁን ይመጣና በሌላ ደግሞ ጨረቃ መክፈራቸው ነው የምትለው እኮ ይሄ ልጅ እኮ ያወቀ ወር ደግሞ ሳይንሱ ልክ አይደለም ቢል ነው። ስለ ሳይንሱ አያውቅም አይደል? አውቆ ነው ድብና አድርጎ ነው የሚያውቀው። ወይኔ ድብና አድርጎ ገብቶታል። ስለምን ታረጋለሽ? አላውቅም ካለ ምን ታረጋለሽ? አብዱል ፈታህ እኮ አለማወቁ አይደለም አለማወቁ ሳይሆን ወይ አላቅም ያባት ነው። ግን ቁርአንን አንተክ እንዴት ስለ ሳይንስ ጠይቀኛለህ ወይ? ሳይንስ አንጣና ስለ ሳይንስ እናወራ አለው። ገባክ? ኡስታዞቹ ደግሞ ቁርአናችን በሳይንስም የሚደግፈው ነው ብለው ነው ሲሰክሱ ነው የሚውሉት። እና ዋይ ለምን ስላለ ራሱን ችሎ አላቅም ይል ለዚህ ገና ሲከፍተው አላቅም እኮ አይደለም ያለው። ስለ ሳይንስ አላቅም እኮ ቢል እኮ ኢሶኪ አላቅም እኮ ያለው ምንድነው ጠበቅ አድርገህ ስትይዘው ነው። ገና ስትከፍተው እንዴ ሳይንስን አልፈልግም ነው ያለው። አልፈልገውም ነው ያለው ከአንዳንድ ሆን ብሎ ማለት ነው። ለምን ሲከፈት በደብ ልጁ ደግሞ የሚያርቅ ልጅ ነው። ስለማቆም ስለገባው ነው አሳምሮ ነው የገባው። ተከራክሮ እኮ አላቅም ያለው ለምን ምን ሊያመጣበት እንደሚችል ስላወቀ አንብበው ቁርአኑ ያለው ለዛ ነው። ሶ አሁን ቁርአኑ ያለው ብርሃን እንግዲህ የምትሰጠው ፀሐይ ነው። ፀሐይ የራሷ ብርሃን ያላት እኛ የምናውቀው የተማርነው ኦኬ። ከዛ በተረፈ የሰበሰበችውን ብርሃን ነው ሪፍሌክት ከፀሐይ የሰበሰበችውን ብርሃን ነው ሪፍሌክት የምታደርገው ፀሐይ። ግልጽ ይሄ ምንም ዳውት የሌለው ነው። ከበደና በቃ ማለት ነው የሰበሰበችው ያልከው የሰበሰበችው ፀሐይ ያልክ ነው። አይ የምትሰጠን ብርሃን ሰጪዋ ዋናዋ ፀሐይ ነች። አሁን እዚህ ጋር ቁርአን አገለባበጠው አንጸባራቂዋ ጨረቃ ስትሆን መሆን የነበረባት የሆነ ሰው የማይረዳው ሰው አለ አይደለ? አንጸባራቂዋ ጨረቃ መሆን ሲገባት ማለት ነው። አብሪዋ ደግሞ ፀሐይ መሆን ሲገባት ገለባበጠውና አንጸባራቂዋን ፀሐይ አረጋት፣ ብርሃን ሰጪዋን ጨረቃ አረጋት። ለምን? ይሄ ማንኛውም ሰው ብታመጡት ማለት ነው ፀሐይን ወደ ላይ ቀና ብላችሁ ታዩት የሆነ ብርሃኑ የሚያንጸባርቅባችሁ አይናችሁ ላይ ያለ አይደለ? እሱን የተረዳው ይሄ ሰውዬ የመሰለው እንደዛ ነው። ኦኬ። ጨረቃ ግን አታንጸባርቅም፣ ብርሃን ታበራለች። እንደዛ ነው የተረዳው። ይሄ ሎካል አንድ ሰው ነው ጻል ልጅ ነው እስኪ ወደ ላይ ቀና በለ ምን ያደርግባል? ያንጸባርቅብኛል። አዎ አላህ አይደለም ይሄ ማን ነው የተረዳው? ይሄው ነብዩ መሐመድ ነው። አላህ አይደለም ይሄን መቼም እኮ የአላህ ቃል ከሆነ አላህ ራሱ ፌክ ነው ማለት ነው። ነብዩ መሐመድም እንኳን ተሸውደዋል ማለት ነው። ተሸውደዋል ኤግዛክትሊ አሁን ለሱ ያልኩት ነገር አይ የኔ እምነት እኮ የግለሰብ ነው ብዬ ነው የምረዳው እኔ። ምክንያቱም አምላክ አይሸወድማ። አምላክ ቢሆን ይሸወዳል? አይሸወድም። ግለሰብ ኖርማል አንተ አምላክ ሳይሆን አላህ ይተባው አሊላት ወራ ወይኔ እና ሊትራል ድብና አድርጎ የተሸወደው ድብና አድርጎ መሐመድ ተሸወደ። የአምላክ ወይ ማሚላይ ሶሪ ግን አፈነሽ ይቅርታሽ። አሊላት ምንድነው? ሙስሊም ነሽ? አዎ። ኦኬ። ይሄኛውን የቁርአን አያ እስኪፍችልን በሳይንሱ ብርሃን የሚሰጠው ፀሐይ ነው ወይስ ጨረቃ ነው? ፀሐይ። ኦኬ። ስለዚህ ጨረቃ ጀራቷ ባናላት ወይስ አንጸባራቂ ናት ጨረቃ?
ጨረቃ የራሷ ብርሃን አላት ወይስ አንጸባራቂ ናት? ብርሃን የምትሰጠው ፀሐይ ከሆነች ማለት ነው። አንጸባራቂ ናት። አንጸባራቂ ናት። ኦኬ ቴንክ ዩ። እዚህ ጋር ታዲያ አላህ ተሳስቶ ነው ማለት ነው? አይደለም። ይሄው ኢብራሂም የሚባለው ልጅ አሰክስ ፕራይቬት ነው አካውንት ስክሪንሾት አንስቼዋለሁ። ላክ ደግሞ እሱ አይደለም ዋናው አይደለም ፌኩ ነው መሰለኝ። ደግሞ 160 ምናምን ፎሎወር በሌላ አካውንት መታሰክስ። እሺ ራስህ ነህ በሌላ አካውንት መተህ ፕራይቬት አድርገህ አንድ ቁጥር ዝም ብላ ትጻፍ ናግባ እህታችን። እሺ እርሱ እሺ አሁን እዚህ ጋር ቀድም ናልሽኝ አላህ እዚህ ጋር ተሳስተዋል ማለት ነው። አገለባብጦታል። አንቺ የተማርሽው የምታውቂው ምንድነው? ብርሃን ያላት ፀሐይ ነች። ይሄ ኢብራሂም የሚባለው ጣቱ ላይ ቀለበት አድርጎ እንደ ቺክ ምናምን የሚያወራው ልጅ ነው። ኦኬ ይሰክሳል። ቁርአን እኮ ሴትን አትምሰሉ ይላል። ይጃል ነው። ኦኬ ማሚላ ምን ትይናለሽ? እዚህ ላይ ተሳስቶ ነው አላህ? ተፍሲሮችን አንብባቸዋል። አላህ የተናገረው ማንንም ቢቀያየረው ምን ያደርግልኛል? ምን ማለት ነው? አንቺ አንብበሽ ምን ተረዳሽ? እስኪ ምክንያቱም ለምንም ነገር ለፈጣሪ ቃል ትርጉም ያስፈልጋል ማለት ነው። ይሄ ምን ትርጉም ያስፈልገዋል? አይ ተፍሲሩ ጋር ይላል። መጀመሪያ ይሄኛው ምን ይላል? መጀመሪያ ችግር የለውም ይኪዳል ወደዛ እርሱ የፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው እኮ። ስለዚህ አላህ ተሳስቷል ወይም ደግሞ አላህ የሚባለው ነገር አምላክ አይደለም ማለት ነው። አምላክ ከሆነ የአምላክ ስለማይሳሳት ማለት ነው። ወይ አላህ ተሳስቷል ወይ ደግሞ ይሄ ቁርአን የተጻፈው በሰዎች ነው ማለት ነው። ምክንያቱም አምላክ ከሆነ እንደዚህ አይሳሳትም መቼም። ትርጓሜው ነው። ትርጓሜ እኮ ይሄ ምንድን ነው? ትርጓሜ መጀመሪያ ግልጽ አማርኛ እኮ ነው። ግልጽ አማርኛ አረብኛውንም ማየት ትችላለሽ። ትርጓሜ ያስፈልጋል። ትርጓሜ ምን ያደርጉ መሰለሽ? እኮ ትርጓሜ ላይ ምን ያደርጉ መሰለሽ? እንዲያውም ምንድነው ትርጓሜ ላይ ይሄው ትርጓሜ በአማርኛ ቁጭ ብሏል እኮ ትርጓሜ ካልሽ ማለት ነው። ትርጓሜ ላይ እንዲያውም ሌሎቹ ምን ያደርጉ መሰለሽ? አላህ ልክ አይደለም ብለው የአላህን ቃል ቀይረው ጽፎታል፣ አስተካክለው ልክ እንደ ሳይንሱ አድርገው። አላህ ግን ሳይንሱን አላወቀውም። ይህ ማለት ትርጓሜ ያስፈልግም ነው። መጀመሪያ ይሄ አልገባሽም? ፀሐይ አንጸባራቂ ይላል፣ ጨረቃ አብሪ ይላል። አልገባሽም? መጀመሪያ ጨረቃ አብሪ መሆኗን ይናገራል። ፀሐይ ደግሞ አንጸባራቂ ትርጉም ነው የፈለግሽው? ፀሐይ አንጸባራቂ አይልም ይላል፣ ጨረቃ አብሪ አይልም ይላል። እና ይሄ ምን ትርጉም ያስፈልገዋል? ይሄ እኮ ማለት እኮ ማንም አሁን ማሚላና ቤዛ የምትባሉ ለልጆች አሉ፣ ስለ ሁለት ሰዎች አሉ። ቤዛ ባትሪ ያዘች አልኩኝ። ለበበ ቤዛ ባትሪ ያዘች፣ ማሚላ ደግሞ ባዶ እጇን ነች አልኩኝ። ይህንን ንግግሬን ምን ማብራሪያ ያስፈልገዋል? ባትሪ ያዘችው ቤዛ ነች፣ ባዶ እጇን ያለችው ማሚላ ነች ነው አይደል እንዴ? ይሄ ትርጉም ያስፈልገዋል? ለፈጣሪ ቃል እስከሆነ ድረስ ያስፈልገዋል። ይሄንን ፈጣሪ አላህ ይሄንን ቢናገራው ባትሪ እኔ እኮ አሁን ባትሪ መያዝሽ ለምን ያዘሽ ምናምን አይደለም። ትርጉም እኮ እዛ ጋር ሌላ ነገር ነው። ባትሪ ቤዛ ይዛለች፣ ማሚላ ባዶ እጇን ነች የሚለው ቃል ባዶ እጇን ያለችው ማሚላ ነች፣ ባትሪ ያዘችው ቤዛ ነች እያልኩኝ ይሄን ለምንድን ነው ትርጉም ያስፈልገው? ይሄ ትርጉም ያስፈልገዋል አላህ ይሄን ቢናገር? እሺ ይሄ ትርጉም ካላስፈለገው በመዝሙረ ሰለሞን ምዕራፍ 7 ቁጥር 2 ላይ አንቺ የመኮንን ልጅ ሆይ የሚለው ትርጉም ያስፈልጋል ነው። አዎ ልክ ነሽ እኮ ማሚላ። ይኸውልሽ ትርጉም ያስፈልጋቸው አሉ አሻሚ ሲሆኑ፣ ለምሳሌ አሁን የመኮንን ልጅ ሲል የመኮንን ልጅ ለማለት የፈለገው ማንን ነው ልትይ ትችያለሽ። ማንን ነው? ከዛ ዝርዝሩ ይኖራል። እዚህ ጋር ግን ፀሐይን አንጸባራቂ ብሏታል፣ ጨረቃን አብሪ ብሏታል እኮ በቃ አለቀ። ምን ልትይ ነው? አቦቦ ስልኪን ድረ አቦ እዚህ ጋር አሁን ታንጸባርቃለች ያላት ማንን ነው? ፀሐይን ነው አይደለም?
ማሚላ እሺ ብርሃን ትሰጣለች ደግሞ ጨረቃን ካላት አላህ ማለት ነው። ተርጓሚዎቹ መጥተው አረ አላህማ ተሳስተዋል ቆይ እናርመው ብለው ማለት ነው እንደዚህ ሲል የምታበራዋ ፀሐይ ነች ብለው ቢተረጉሙ ስህተት አይሆኑም እነሱ ወይ አላህ ተሳስቶ ነበር ማለት ነው። ምክንያቱም አላህ በግልጽ የተናገረው የምታበራዋ ፀሐይ ነች አለ፣ የምታበራዋ ጨረቃ ነች አለ። አይ ጨረቃ ሳትቶ የምታበራው ብለው ማለት ነው ፀሐይ ነች ሉክ አገለባብጦ ቢተረጉሙት ማለት ነው አላህ ተሳስቷል ይላሉ። ያላን ቃይ አላህ ተሳስቷል እያሉ ነው ማለት ነው። ቴንክ ዩ እንደዛ አይደለም ግን الذي جعل الشمس ضياء ማለት ከአንድ በላይ ትርጉም አለው። ብዙ ትርጉም አበራም ሊሆን ይችላል። ዲያ የሚለው ለማን ነው? ለፀሐይ። እሺ ለጨረቃዋስ ምን አለ? ለጨረቃዋስ ምን አለሽ? ይሰማል። እሺ ለጨረቃዋ ምን አለሽ? ለጨረቃዋ አንጸባራቂ የሚል ትርጉም ይሰጣል። ለጨረቃዋ የሰጠው አንዴ በትልቁ አድርገህ ላሳየህ የዲያ ትርጉም። እሺ ዲያውን ታዩና የጨረቃውን ለጨረቃው የሰጠውን ትርጉም እሱ ሌላ እሱ ማሻሚ ነው። ኑር የሚለው ገባኝ እኮ ሐሳብሽ። የፀሐዩ አሻሚ ነው አልሽ። እሺ ጨረቃውስ ትርጉሙን እስቲ ይኸው እሱ አሻሚ ነው። ማሚ ለሰማሽኝ? እሺ የፀሐዩ አሻሚ ነው አልሽ። ትክክል እናውን በል። እሺ ጨረቃውስ ምንድን ነው የሚለው እስቲ? እሱ አሻሚ ነው። ምንድን ነው የሚለው ጨረቃዋ? ብርሃን ወይም ኑር። ብርሃን። ጎበዝ። ስለዚህ ጨረቃ የራሷ ብርሃን አላት። ብርሃን የሚለው እንዴት የሚያሻማሽ እኮ ብርሃን የሚለው እንዴት ነው የሚያሻማሽ? በምን እናሻማሽ? ማምለጫ የሆነ ማምለጫ አምጪና ችግር የለውም። አልተረዳሁም። አይ እሺ የፀሐይ ምንድን ነው ያልሽኝ? ዲያ። እሺ ምን ትርጉም አለው? አበራ ሊሆን ይችላል። በራ ሊሆን ይችላል አይደለም እንጂ ነው ብለሽ ያውር እንጂ ነው። እሺ በቃ እሺ አሳይና እንዴ። ይኸው ማሚላ ሰላም ነው አይደለ? ሰፈርሽ ጦርነት የለም አይደል? ችግር የለውም። አብሪና ክፈችና ቪዲዮ አሳየን። አንቺም በምን አቦሽ ፎሎወር የለኝም ብላ መናገር ያለባት እሷ ናት። ይታያል ማለት ይታያል ማለት ነው እኮ አብዲ 2 ፎሎወር ነው ያላት። ለዛ ነው። እሺ ያስኪያል፣ ተቀብያለሁ።
ወይም ከፈለሽ ጎግል ላይ ከሆነ እኔ ልፈልግልሻ። ፕሌይ ስቶር ላይ ነው አልማዓኒ ዲክሽነሪ ማውረድ አለብህ አፕሊኬሽኑ። እሺ እዛ ላይ ያለውን እስቲ አንብቢልን። እዛ ላይ ያለውን እንደዚህ ለተፍሲሩ آية يونس هو الذي جعل الشمس ضياء والقمر نورا يا يونس سورة آية 5 ትርጓሜው እሱም ፀሐይን ضياء ያደረጋት የሚለው ضوء የሚለው ትርጓሜ ضاء شيء አበራ ሊሆን አበራ ሊሆን ይችላል። ضوءን ብርሃን ይሆናል። ወዲአ በራም ሊሆን ይችላል ማለት ነው ትርጓሜው። ስለዚህ አየሽ እየዋሸሽ ነው ማለት ነው። አየሽ ሊሆን ይችላል ለምን ትያለሽ? ሊሆን ይችላል የሚባል ትርጉም አለ እንዴ? ነው እያልሽ ስላልተናገርሽ ማለት ነው። አይ በቃ ይኸውልሽ እየዋሸሽ መሆኑን ግልጽ ነው። ሊሆን ይችላል የሚል ትርጉም አለ እ አንዳንድ ቦታ ላይም አንጸባራቂ ይሆናል። ግን እንዳመጣጡ ነው። ብርሃን ሊሆን የሚችለው አንጸባራቂም ሊሆን የሚችለው ምን አልገባኝም። ይሄ እኮ ፀሐይ አንጸባራቂ ይላል። እንዳመጣጡ እኮ የለውም። ምንም አመጣጥ እኮ የለውም። ፀሐይ አንጸባራቂዋ ይላል። ምንም ኮንቴክስት የለውም እኮ ፀሐይ አንጸባራቂዋ ተያይዞ የመጣ አረፍተ ነገር እኮ የለውም። ጨረቃ አብሪዋ ይላል። በነገራችን ላይ ምንም በውስጥ መላክ ምናምን አያስፈልገውም። ይሄ ለማምታታት አይመችም። እንደዚህ ሊሆን ይችላል እንደዚህ ለማለት አይመችም። የትም ማምለጫ የለም። ማንም ገብቶ አያስረዳም። ይሄንን እንደቀደሙ እንደ ሁዲ ነው ምናምን መተው ርዕሱን ነው እንጂ ርዕስ ሊያስቀይሩ ይችላሉ እንጂ በዚህ ትርጉም ላይ ትርጉሙን እንደዚህ መቀየር ምናምን አይቻልም። ኢቨን ተርጓሚዎቹ የሙስሊም ተርጓሚዎች ራሳቸው የአላህን ቃል አስተካክለው ተርጉሙታል። አስተካክለው ያ ማለት አላህ መሳሳቱን ወር ደግሞ ይሄ የአላህ ቃል ያለ መሆኑን በደንብ አድርገው አሳይተዋል። ትርጉሙን ቀይረውት። ስለዚህ ማንም ሙስሊም መጥቶ ማንም ኡስታዝ ተብዬ ኡስታዞች በእርግጥ ሁሉም ኡስታዝ ማህይብ ነው። ትምህርት አልገባ ያለው ነው እንግዲህ ኡስታዝ የሚሆነው። ይሄንን ነገር ያው ሊያብራሩ አይችሉም ወይ በፌክ አካውንት መተው ምናምን አንድ ቁጥር ይልካሉ። ያው መግባት አልቻልኩም ኦር ደግሞ ላይክ እንትን ኢንቫይት አልተላከለኝም ሊሉ ይችላሉ። ሊያጭበረብሩ ማለት ነው። ያው ፖለቲካ ነው እንግዲህ እኔ በንጽጽር የገባኝ ነገር ፖለቲካ ነው የሚሰራው። አሁን ተርጉሚልን ምናምን ስንላት ይችላሉ እያለች ነበር የተረጎመች የተናገረችው። ይችላል ኮንቴክስት የለውም። የቃል አገባብ የለውም። ቀጥታ የመጣ ቃል ነው። ምንም አገባብ ብሎ መሸወድ አይቻልም። እንግዲህ ቃል ክፈተው እንጂ ለምንድን ነው ኮንቴክስት የለውም? የቃል አገባብ የለውም። ከዚህ ማህይብ ጋር ነው ወሬ አልፈልግም። ቅርቢ
ሰላም ነው። እፎ ገብቷል። እዛ ሄደን እንግዲህ ማብራሪያ እንጠይቅሽ። እሺ ዩዘር 1 3 1 4 እንግዲህ አንተ አሁን ስለዚህ ማብራሪያ ተጣላ የሚል ግምት የለኝም። ምክንያቱም ስምህ ዩዘር ነው የሚለው። አይ ክርስቲያን ነኝ እኔ ግን ነው ማለት ይሄ አብዱ ምን መሰለህ ታንጸባርቃለች፣ ብርሃን አላት፣ እንትና ታበራለች አይደል እንዴ? ጨረቃ ስታያት ታበራለች፣ ግን አልተንጸባረቀም። ታበራለች። ፀሐይ ደግሞ ታንጸባርቃለች፣ ታበራለችም ታንጸባርቃለች። ይሄ ነው የተጻፈው፣ ሌላ ነገር የለውም። በዚህ ነው እኮ መረዳት ያለብን እንጂ ከዚህ ውጪ ሌላ ታንጸባርቃለች ይላል። ስፔሲፊክሊ ግዴታ ሪፍሌክት ታደርጋለች ምናምን መባል የለበትም ጎበዝ። ስለዚህ አንተ ሳይንቲስት ስላልሆንክ ማረጋገጥ ስለማትችል ወይም ደግሞ አምላክ ስላልሆንክ ማረጋገጥ ስለማትችል ትርጉሙን በዛ መልኩ ትወስድ ትችላለህ። ግን አሁን እያወራን ያለ ነው አምላክ እንደዚህ እኛ በሚገባን ነው የሚናገሩት። ለሳይንቲስቶች አይደለም የተጻፈው። እሺ ማንጸባረቅ ማለት ምን ማለት ነው? እሺ ማንጸባረቅ ለሳይንቲስቶች አይደለም የተጻፈው። ጥሩ። እሺ ማንጸባረቅ ማለት ምን ማለት ነው? አይ ቁርአኑን ግን አላነበበውም ራሱ። ቆይ ችግር የለውም። ማንጸባረቅ አንብቤዋለሁ። እሺ ቆይ ማንጸባረቅ ማለት ምን ማለት ነው? እሺ ቆይ ከዛ ብንጀምር አብዱ አሪፍ ነው። እዛው እስከ መግባት በፊት አንዴ ቆይ ወንድሜ ማንጸባረቅ ማለት ምን ማለት ነው? ማንጸባረቅ በተለያየ ነገር አሁን ሪፍሌክት እንደሚለው ልታዩት ይችላል። ግን ማንጸባረቅ ማለት ብርሃን ማንጸባረቅ ይሁን። አሁን ጨረሩ ያንጸባርቃል ብርሃን ገባ። ማንጸባረቅ ማለት አይን ነጸብራቅ አይን አይጎዳም ብርሃኑ ማለት ነው። ማንጸባረቅ ማለት ቆይ ልርዳል፣ ችግር የለውም። ማንጸባረቅ ማለት ምን ታውቃለህ? ለምሳሌ ባትሪ ስታበራ ከሆነ ነገር ጋር የፀሐይ ብርሃን ከሆነ ነገር ጋር ሲጋጭ ነው ማንጸባረቅ። ሪፍሌክት ማለት ራሱ እኮ ምንድን ነው? ተጋጭቶ መመለስ ማለት ነው። ተጋጭቶ መመለስ ሪፍሌክት ማለት። ማንጸባረቅ ማለት አንድ ነገር ላይ የሆነ ላይ ብርሃን ሲያርፍ ያ ነገር ታንጸባርቅም። ፀሐይ አይደለም ታንጸባርቀው። ለምሳሌ ፀሐይ ታንጸባርቃለች ነው የምንለው እኛ ራሳችን። የፀሐይ ነጸብራቅ እንዳይመታ ነው የሚባለው። አዎ ያ መች መሰለህ ብርሃኗ ከመሬት ጋር ተጋጭቶ ሲመለስ አንተ ላይ ያንጸባርቃል። ለምሳሌ አትያት ራሱ አትያት ነጸብራቅ ይጎዳሃል። ራሱ ቀጥታ ዳይሬክት ራሱ አትይ ነው የሚባለው። አብዱ ምንም የማይጠየቅ ነገር አይደለም። አትያት ነጸብራቅ ይጎዳሃል። ነጸብራቅ ነው የሚባለው። ጨረራ እኮ ነው በጣም ኦቨር የሆነ ላይቷ ማለት እኮ ነው። ገባ ነጸብራቋ እኮ ምን እያልክ መሰለህ አንተ አሁን ላይቷ ነጸብራቅ ሆኖ አዎ ላይቷ ነጸብራቅ ሆኖ ይጎዳል ነው ጀስት የምትለው አይደል? ላይቷ ብርሃኗ የሆነ ሻይን ያደርጋል ለማለት እኮ ነው። ሻይን ማድረግ ነው ነጸብራቅ ማለት። ማንጸባረቅ እኮ ሻይን ማለት እኮ ነው አይደል እንዴ? ማንጸባረቅ ማለት አዎ ጎበዝ፣ ሻይን ማድረግ። ፀሐይ ደግሞ ሻይን አታረግማ፣ ታረጋለች እንጂ። እሺ አንዴ ጉግል ከፍተህ ኢዝ ዘ ሰን does the sun shine or reflect ምንድነው ኢሚት ላይት ኢሚት ይቅርና ኢዝ ዘ ሰን ሻይን ብለህ ጠይቅ። ሻይን ብለህ ጉግል ላይ ሰርች አድርግ እስቲ። እኔ እዚህ በዚህ ጉዳይ እውነቴን ነው የምልህ። እኔ የሚያከራዩ ግልጽ ጉግል ውስጥ መግባት አለብን ብዬ አላስብም። ምክንያቱም ለእኔ የተረዳው አማርኛውም ስለ አንተ እኮ ማንጸባረቅ ባል ነገር እኮ ስላልገባ ነው። በራስህ ትርጉም እየተረጎምክ አብዱልፈታህ ኧረ ቆይ ቁርአኑን እንረዳ። አደረገ ነው የሚለው አደረገ። ይሄኛው አንደኛ በራስ የምትረዳው አለ። እስላሞች ራሱ ይሄንን የሚያምኑት ፈጠረ። ከላይ ጀምረ ቁርአኑን ካነበብከው አንብበኸዋል የሚል ጥያቄ ጠይቄያለሁ። አላነበብከውም። ስለ መፍጠር ነው እያወራ ያለው እንጂ ታረጋለች እንደዛ ታሳያለች የሚል ሀሳብ የሌለው ሀሳብ ነው። በመጀመሪያ ግን አንተ ክርስቲያን ነኝ ብለሃል። ክርስቲያን ነህ አንተ? እኔ ክርስቲያን ነኝ። ኦርቶዶክስ ወይስ ምን? ኦርቶዶክስ። ኦኬ። ኢየሱስ ክርስቶስ የጌቶች ጌታ የአማልክቶች አምላክ ነው በል እስኪ። ኢየሱስ ክርስቶስ የጌቶች ጌታ የአማልክቶች አምላክ ነው በልልኝ እስኪ። ኢየሱስ ክርስቶስ የጌቶች ጌታ የአማልክቶች አምላክ ነው። መልካም እሺ። ከዛ አንጻር ተረድተው ነው እንጂ ቁርአኑ እኔ አሁን ተሰራርኩ ነው አንብበው ድጋሚ አደረገ ነው የሚለው ኮንሴፕቱን ከላይ እንደዚህ የፈጠረ መፍጠሩን እየተናገረ እንጂ እንደዚህ ስለምታበራ ነው እንደዚህ ስለምትል ነው አይደለም። which is አንተ አሁን ለምሳሌ አንድ ሰው ውጭ ላይ ቆመ ፀሐይ ታንጸባርቃለች ስታያት፣ ጨረቃ ታንጸባርቃለች። አታንጸባርቅም። ይጋያር አታንጸባርቅም።
ቴንክ ዩ። በቃ አንድ ግለሰብ በሚያይበት እይታ ታይቶ የተነገረ ንግግር ነው። ገብቶካል? ተረዳከኝ? አንድ ግለሰብ እንደዚህ አይቶ በሚያየው ሴንስ የተነገረ ነው። ግን ክፍሉ እየተናገረ ያለው ተርጓሚው አይደለም፣ አረብኛውም ነው። ብራዘር አዳምጠኛ። ክፍሉ እየተናገረ ያለው ከላይ ጀምረህ አምላክ የሁሉ ፈጣሪ እንደሆነ አድራጊ እንደሆነ እሱ እንደሆነ ቻይ አደረገ። አድራጊው ማን ነው? አደረገ ነው የሚለው እኮ 4 ነጥብ ይላል። አደረገው። ይህንን ያደረገው ማን ነው? ምን እንዲያደርግ እሱ የተረዳው ያ ግለሰብ የተረዳው ምንድነው? ፀሐይ አንጸባራቂ ነች የሚለውን ነው። ኦኬ ፋክቱ ግን አይደለም ነው ፖይንታችን። አዎ ባጭሩ ዩዘር ኤልም እንትን ማለት ያለብህ አሁን ለምሳሌ እንደ አምላክ እንደ ሰው አይደለም፣ እንደ አምላክ ወር ደግሞ ወይም ደግሞ እንደ ሳይንስ በለው ከፈለክ ማለት ሳይንስን ፕሩፍ ስለሚያደርግ ማለት ነው። ከኛ ስለሚሻል በአማርኛውን ፀሐይን ምንድን ታበራለች? አንድ ያስጨርሰኝ። እንደ አምላክ ብሎ ሰደው እንደኔና እንደ አንተ ሳይሆን ወይ እንደ ሳይንስ ከኔና ካንተ ሳይንሱ ስለሚሻል ማለት ነው። ከኔና ካንተ አምላክ ስለሚሻል እንደ አምላክ ወይም ደግሞ እንደ ሳይንስ ፀሐይ አንጸባራቂ ናት፣ ጨረቃ አብሪ ናት ቢባል ነው የሚሻለው። እንደ ሳይንስ ወይም ደግሞ እንደ አምላክ ፀሐይ አንጸባራቂ ናት፣ ጨረቃ አብሪ ናት ቢባል ነው የሚሻለው ወይስ ጨረቃ አንጸባራቂ ናት፣ ፀሐይ አብሪ ናት ቢባል ነው የሚሻለው? እናንተ አይደለም። ኦኬ እንደኔ አይደለም። እኔ ደግሞ ሁለቱ የአምላክ ቃል ነው ወይም ደግሞ አሁን የምናወራው የአምላክ ቃልና የሳይንስን ቃል ነው የምናወራው። የኔ ግምት አይደለም። ይኸውልህ በአንድ በኩል የሳይንስን ግምት የሳይንስን እንትን ፕሩፍ የነሱን ኤክስፐሪመንት ደግሞ የአላህን ቃል ኮምፔር እያደረግን ነው። ስለዚህ አንተ ለሳይንስና እንደ ቃል እንደ አምላክ ምን ተብሎ ቢጻፍ ነው ትክክል የሚሆን ለእኛ ማለት ነው? አሻሚ የማይሆነው በቃ ለእኔ አሁን ቢነገረኝ ዩዘር ሄኖክ አይ ቲንክ ሄኖክ ነው። ይኸውልህ ይሄ ስለመፍጠር ነው ይጨርስ። ቆይ ቃል ይጨርስ። ይሄን ይመልስ ቃል አንድ ይመልስ። አይ መንገድ ላይ ስለሆነ ካሜራ ላጠፋ ፈልጌ ነው። አንድ ጊዜ ላብራራ ምብለት እርሱ የፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው። እርሱ የተባለው ማለት ነው ያደረገ ነው እርሱ የተባለው እንደ አምላክና እንደ ሳይንስ እንደ አምላክ ወይም እንደ ሳይንስ ሐሳቡ አላለቀም። ዓመታትን ቁጥርና ሂሳቡን ታውቅ ዘንድ ለእርሱ መስፈሪያዎችን የለካ ነው። ዘላለምን ከአምላክ በስተቀር ዘላለማዊነትን መለካት ትችላለህ? አትችልም አይደለ? በቁጥር የምታስቀምጠው አትችልም አይደለ? አትችልም እያለ ነው። ስለ ክሬሽኑ፣ ስለ ፍጥረቱ፣ ስለ መፍጠሩ እየተነገረ ነው። አላህ ይላል ይህን በእውነት እንጂ በከንቱ አልፈጠረውም ይላል። ስለ አፈጣጠሩ ነው እየተናገረ ያለው። ኦኬ አንተ እንደምትለው ገለጻ አይደለም። ለሚያውቁ ህዝቦች አንቀጾችን ያብራራል አለ። ግልጽ ነው። አሁን ይሄኛው እዚህ ጋር አንተ ባልከው ሴንስ አይደለም ያስቀምጠው። እሱ ያስቀምጠው በምን ሴንስ ነው? በመፍጠር ሴንስ ነው። ከዛ አንጻር ጥያቄው ሊጠየቅ የተሻለው ፈጣሪ ደግሞ ይሄን ሊሳሳት አይችልም። አሁን ወደ አብዱል ፈታ ጥያቄ ግባና መልስለት። ይቅርታ ያ ልክ በአፈጣጠሩ ላይ ምናምን ስላልከኝ ትንሽ ልክ በዛ አይነት አባባል ግን ከሆነ እኔ አሁን እርግጠኛ ነኝ አብዱ እኔ በትክክለኛው በዛኛው ቋንቋ አንተ እኮ ምን መሰለህ ዩዘር ይኸውልህ አሁን ለምሳሌ ሰው ሂድ ለማለት እኮ እኛ ንኪው ምናምን ንካውን እንድሌለ እንዴ ምን ችግር አለ? ንካውን እኮ እንላለን ነው እንደ ፎርማል ቋንቋ አድርጋ አውራ እንጂ እንደ ኢንፎርማል አድርገህ ብታወራ ላይክ ይሄ አግባብ አይደለም። እንደ ኢንፎርማል ማለት ነው። አንተ ፎርማል አድርገህ ብታወራ ነው የሚሻለው። ለምን የፈጣሪ ቃል ነው የምናወራው ስለ ፈጣሪ ቃል ወይም ደግሞ ከሳይንሱ ጋር ሳይንስ ምን ይላል፣ ፈጣሪ ምን ይላል? ፈጣሪ ሁሉንም ስለሚያውቅ ስለዚህ አሁን አጀንዳችን ምንድነው? ፈጣሪ እሺ አንድ ነገር ልንገር እዚህ ጋር አንድ ነገር ልናገር። ፀሐይ ሁለት ነገር አላት ከጨረቃ የሚለያት። አንደኛዋ ታበራለች፣ ሁለተኛ ደግሞ ታንጸባርቃለች። በጣም ሻይን ነች፣ ሻይን ታደርጋለች። ማንጸባረቅ እኔ የምገልጸው በጣም ሻይን ታደርጋለች ነው። እሺ ጨረቃስ? እሺ ፀሐይ ጨረቃ ደግሞ ሻይን አታደርግም፣ ታበራለች። ይሄ ግልጽ ነው። ይሄ ግልጽ ትክክለኛው ቃል ይሄ ባህሪዋ ነው ወይስ ፍጥረቷ ነው? አሁን ጀስት ጨረቃን ስትመለከት ብርሃን ታበራለች። ባህሪዋ ነው ወይስ ፍጥረቷ ነው? ይሄ ማብራራት ግምት ነው የምታወራው። ስትመለከት የኔ ግምት አይደለም። ኖ አሁን እኮ ፋክቱን እኮ እንደዛ ሆኖ ሳለ ግን ተገለበጠ እያለ ነው። ለምሳሌ አሁን ብርሃን የምታገኘው እኮ እዚህ ጋር ምን አለ ፈጠረን ያለ አይደል?
እንደውም ከስር ሁላ ሲያስቀምጥልህ ከላይ ጀመረ ስታነበው መፍጠሩን ስለ ክሬሽኑ ስለ ማድረጉ እንደዛ ከላይም ሄደ ማንበብ ትችላለህ። ስክሪንሻት አድርጌ ስላመጣው ነው መንገድ ላይ ስለሆንኩ ነው። ስታነበው ስለ መፍጠሩ ስለ ክሬሽኑ ነው። ስለ ትርጉሙ ነው። እዛው ክፍል ላይ ኧረ ቆይ እዛው ክፍል ላይ ኧረ ቆይ እዛው ክፍል ላይ እንዴት ነው የማያደርገው አንተ? እዛው ክፍል ላይ አንተ እኮ አሁን የተረዳበት አረዳድ እኮ ሮንግ ነው። እዛው ክፍል ላይ ፈጠርኳቸው ነው የሚለው ወይስ እንደዛ ነው እንደዛ አይነት ነገር አላቸው ነው የሚለው ኮንሴፕቱ? እዛው አሁን እኔ የተረዳሁት ምንድነው አንደኛ አንተ ካነበብኩት ላይ ከፈተውና አንተ እዚህ ጋር 10 ጊዜ እኮ ከነገርኩህ አይደል እንዴ? በግልጽ የተቀመጠ ነው። እዚህ ጋር ስለምንድን ነው እያወራ ያለው? ይሄው እሺ እኔ አንዴ ላንበው እሱ አንጸባራቂ ቆይ እሱ ያ ማለት አላህ መሰለኝ ካልተሳሳትኩ እርሱ ያ ፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው። ከዛ ይሄን ጨረሰ ማለት ነው። ያመታት ስለምን ማድረግ ስለምንድን ነው? ስለመፈጠር ስለተደረጉበት እንደዛ ስለሆኑ ማለት ነው እያለ ያለው ግን አይደሉም ማለት ያን ያለው እርሱ ያ ፀሐይን አንጸባራቂ ጨረቃንም አብሪ ስቶፕ በቃ ቁም። ለምን መሰለህ ወንድም የሚያወራው ስለ ኢንፎርማል ንግግር ነው የሚያወራው። እኛ ምን የምናወራው ስለ ፎርማል ንግግር ነው። አንተ ስለ ኢንፎርማል ነው የምታወራው።